ከዚህ በፊት እየተፈጠሩ በነበሩ ነገሮች ራሴ መጥቼ ሀሳቤን አልሰጠውኝም፣ ግልጽ አላደረኩኝም ነበርና ዛሬ እንግዲህ ያንንም ነገር ግልጽ ለማድረግና 15 ቀን ሆኖኛል ወደ እናንተ ከመጣሁኝና በመሀልም ትንሽ ታምሜ ነበረ። የህመሜን ምክንያትና የታመምኩበትን ጉዳይ ወደ እናንተ ሳልገልጽላችሁ በዛው አንዳንድ ነገሮች ተፈጥረው በመሀል ወደ እናንተ መምጣት አልቻልኩም ነበር። አንዳንድ ወሬዎችም እየተወሩ ነበር፣ ያሉን ወሬዎች። ለዛም ነገር ማብራሪያ ሰጥቼ እንደገና ደግሞ ተሽሎኛልም ብዬ ላሳሰባችሁ ቤተሰቦች መጥቼ ለመናገር ሞክሬ ነበረ፣ ግን ቪዲዮ መልቀቅ አልቻልኩም። ሰሞኑን ደግሞ የጠፋሽ የት ነበረች ላላችሁ፣ ያው ከሶሻል ሚዲያው ትንሽ ጠፍቼ ነበረ። ፈልጌው አይደለም የጠፋሁት፣ በአንዳንድ ምክንያቶች ነው እና ያንንም ምክንያት ነግራችኋለሁኝ። ሰላም ውድና የተከበራችሁ የኔ ተወዳጅ እንቁ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ ዛሬ ከብዙ ጊዜ ቆይታ በኋላ ተመልሼ መጥቻለሁ። ዛሬ እንግዲህ ከየት አገኘች ልትሉ ትችላላችሁ። በመጀመሪያ በጠፋሁበት ሰዓት ላይ ማለት ኦልሞስት ወደ 10 ቀን ምናምን 15 ቀን ሆኖኛል ወደ እናንተ ከመጣሁኝና በመሀልም ትንሽ ታምሜ ነበረ። የህመሜን ምክንያትና የታመምኩበትን ጉዳይ ወደ እናንተ ሳልገልጽላችሁ በዛው አንዳንድ ነገሮች ተፈጥረው በመሀል ወደ እናንተ መምጣት አልቻልኩም ነበረ። ግን ያው ታምሜ ከሆስፒታል ከወጣሁኝ በኋላ በጣም ተጨናንቃችሁ ስለነበረ ሁላችሁም ያው ከወጣሁኝ በኋላ ኮሜንታችሁንም እያየው ነበር። እግዚአብሔር ይማርሽ ቢኒ ወደ እናንተ ያደረሰው ቪዲዮ አለና እዛ ላይ እግዚአብሔር ይማርሽ እያላችሁ ነበር። ሁላችሁም ኮሜንት ላይ እያየው ነበረ። ለሁላችሁም እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ እና በጣም ተጨናንቃችሁ ስለነበረ ከሆስፒታል ከወጣሁኝ በኋላ ያለሁበትን ሁኔታ ለእናንተ ለማሳወቅ የሰራሁት ቪዲዮ ነበረ። ነገር ግን ያንን ቪዲዮ ወደ እናንተ ማድረስ አልቻልኩኝም። በአንዳንድ ምክንያቶች አንዳንድ ነገሮች ተፈጥረው ስለነበሩ ወደ እናንተ ያንን ቪዲዮ ማድረስ አልቻልኩም። በሰዓቱ አንዳንድ ወሬዎችም እየተወሩ ነበር፣ ያሉን ወሬዎች። ለዛም ነገር ማብራሪያ ሰጥቼ እንደገና ደግሞ ተሽሎኛልም ብዬ ላሳሰባችሁ ቤተሰቦች መጥቼ ለመናገር ሞክሬ ነበረ፣ ግን ቪዲዮ መልቀቅ አልቻልኩኝም። ለምን እንደሆነ ነግራችኋለሁኝ። ግን አሁን ትንሽ ያንን ሀሳብ ለመናገር ያህል ማለት ቤተሰቦች ጋር እናንተ ጋር ብዙ ግልጽ ያልሆኑ ነገሮች አሉ እስካሁን ድረስ እና ከዚህ በፊት እየተፈጠሩ በነበሩ ነገሮች ራሴ መጥቼ ሀሳቤን አልሰጠውኝም፣ ግልጽ አላደረኩኝም ነበርና ዛሬ እንግዲህ ያንንም ነገር ግልጽ ለማድረግና ሰሞኑን ደግሞ የጠፋሽ የት ነበረች ላላችሁ፣ ያው ከሶሻል ሚዲያው ትንሽ ጠፍቼ ነበረ። ፈልጌው አይደለም የጠፋሁት፣ በአንዳንድ ምክንያቶች ነው እና ያንንም ምክንያት ነግራችኋለሁኝ። በመጀመሪያ ግን ያንን ሰርቼ የነበረው ቪዲዮ ምን ነበረ? በዛን ሰዓት ላይ እኔና እሱ የተለያየንበት፣ እኔና ሱራፊል የተለያየንበት ምክንያት ለእናንተ ግልጽ አልሆነም ነበረ። ሁሉም በደፈናው ነበር እያወራ የነበረውና ይሄ ደግሞ አግባብ አይደለም። ዛሬ የመጣሁት ይሄንንም ነገር ለመናገር ነውና እኔና እሱ ጋር የተፈጠሩ ችግሮች ነበሩ። ማለት ያለ መፈላለግ አይደለም፣ ያለ መዋደድ ሳይሆን ግዴታ ነው ማለት በቃ አብረሹ እንዳትሆኚ የሚሉ ነገሮችም ነበሩ። ይሄ ደግሞ በቃል ብቻ ሳይሆን በአንዳንድ ነገሮችም ነበርና ሌሎች ነገሮችም ስለነበሩ ከሱ ጋር መቀጠል አልቻልኩኝም ማለት ነው። አለመፈለግ አይደለም፣ አልፈልግም ያልኩበት ምክንያት በዛን ሰዓት ላይ ግዴታ ያው እናንተም ተስፋ ልትቆርጡ ስለማትችሉ እሱም ተስፋ ሊቆርጥ ስለማይችል ነበረ። ነገር ግን እናንተ ጋር ነው መጥቼ ያልተናገርኩት እንጂ እሱ ጋር ያለውን ነገር ሙሉ ለሙሉ ያውቃል። ለእናንተም በደፈናው የህይወት ጉዳይ ነው ብያቸዋለሁኝ። የህይወት ጉዳይ ስለሆነና አብረን መቀጠል ስለማንችል ሁለታችንም አውርተንበት ተስማምተንበት ሀሳቡን ተቀብሎኝ በሰላማዊ መንገድ ነው
ፈተነው ያቆም ነው ማለት ነው። ስለዚህ እሱ ጋር ምንም ቅሬታ ኖሮ እኔ ጋርም ቅሬታ ኖሮ ሳይሆን በቃ ሁኔታዎች አስገድደውን አስገዳይ ስለሆኑ እሱም ማምኖበት ነው የተለያየ ነው እና የእናንተ ጎራ መያዝና መከፋፈል አስፈላጊ አይደለም ልላችሁ ፈልጌ ነው። ምክንያቱም ሁለታችን ማምነንበት ነበር። በዛን ሰዓት ላይ ይሄንን ቪዲዮ ነበር የሰራውላችሁና ደግሞ ሆስፒታል በገባውበት ሰዓት ላይ ታማ አይደለም የገባችሁ የሚሉም ነገሮች ስለነበሩ ነው ቀጥታ ለእናንተ ቢኒ መጥቶ ያደረሰ የነበረው። በውስጥ ቲክቶክ ላይም ሆነ ሌላ ነገር ላይ እየተወሩ የነበሩ ወሬዎች ስለነበሩ አውቃን የተኛችሁ ለማስመሰል የሚባሉ ነገሮች ስለነበሩ ነው ያንን ነገር በቪዲዮ ያደረሰላችሁ እና ያንን እውነታም ነበረ የተናገርኩት እዚህ ቪዲዮ ላይ። እናንተ ጋር ያልተለቀቀው ቪዲዮ ላይ ታምሜ የነበረው ኩላሊት ጠጠር ነው። ከዚህ በፊት የሚያመኝ ነበርና በመሀል ላይ ምንም ይሄ እንደ ህመም እንደ አሁን ታይፎይድ ምናምን እንደሚባለው ህመም ቀስ በቀስ እንትን የሚል የሚያም ነገር ሳይሆን ድንገት አሁን ሊመጣ የሚችል ነገር ነው። ድንገታዊ በሽታ ነውና ከዚህ በፊትም አለብኝ ያን ነገር ነበር ታምሜ የነበረው እና ይሄንን ጉዳይ ለእናንተ ለማውራት ተሽሎኛልም ለማለት ከሆስፒታል ከወጣሁኝ በኋላ ወዲያው እየተጨናነቃችሁ ስለነበር ተሽሎኛልም ለማለት ቪዲዮ ሰርቼ ነበር እና እየተለቀቀ የነበረን ቪዲዮ ነበር። በዛን ሰዓት ላይ እሱን ትታ የሄደችው የድሮ ጓደኛዋን ብላ ነው የሚልም ነገር ሰምቻለሁ። ቲክቶክ ላይም እየተወራ እዚህም ዩቲዩብ ላይም ኮመንት ላይ አይቻለሁኝና እነዛ ነገሮችን ለማብራራትም ነበረ በዛኛው ቪዲዮ መጣሁት። ውሸት ነው። እኔ የሄድኩበትን ምክንያት ነግሬያቸዋለሁ። የህይወት ጉዳይ ነው። ሁለታችንም ተማምነንበት ነው የተለያየ ነው። ይሄንን እሱም ያውቃል። እየተለቀቀ የነበረው ቲክቶክ ላይ እየተለቀቀ የነበረው ቪዲዮ ከ2 ዓመት በፊት የተሰራ ቪዲዮ እና ልክ እናንተ ከዩቲዩብ ላይ ወስዳችሁ ቆርጣችሁ እንደምትለቁት ሌላ ቦታ ቲክቶክ ላይ ምናምን እንደምትለቁት ያኔም ቲክቶክ ላይ እኔና የበፊት ጓደኛዬ ስንሰራ ቪዲዮም ቫይራል ስለነበረ ሰዎች አውርደው ይለቁት ነበረ እና ያን ቪዲዮ ነው አንስተው ዛሬ ላይ እሱን ብላ ነው ሄደችው። ይሄ ክፍተት ሲፈጠር እሱን ብላ ነው ሄደችው የሚል ነገር የመጣው። እውነት ለመናገር እኔና እሱ የተለያየንበት ምክንያት ስንለያይም ከመጀመሪያ ጓደኛዬ ጋር የዛን ያለ ከፋ ጸብ ሆኖ ሳይሆን ልክ እንደዚሁ በሰላም መንገድ ነው የተለያየ ነው። የሆነ ችግር ሲደርስ ወር ደግሞ የሆነ ነገር ሲያጋጥመን እንገናኛለን። ችግር ሲያጋጥመው ሄዳለሁ፣ ጠይቀዋለሁ፣ የማስፈልግ ከሆነ እገኛለሁ። እሱ ጋር ብቻ ሳይሆን እኔ ማንም የተጣላሁት ሰው ጋርም ቢሆን ሰው በችግር ሰዓት ላይ ደራሽ መሆን አለበትና ሲቸገር፣ ሲታመም፣ ሲጎዳ ምናምን ማገዝ ምችል ከሆነ ባቅሜ ያግዛለሁኝ። ያኔም ቢኒ ሲቀርጽ ሆስፒታል ነበር እሱና እየተለቀቀ ከነበረው ቪዲዮ ጋር ተገጣጥሞ ተመልሳ ነው የሚል ነገር እየተወራ ነበረ። ነገር ግን ታምሜ ስለነበር ቲክቶክ ላይ የተለቀቀውን ቪዲዮ አይቶ ነበር በሰዓቱ መጥቶ ጠይቆኝ እንደ ማንኛውም ሰው ምን ላግዝ ብሎ ነው የሄደው እንጂ ያው ቪዲዮ እየቀረጸን ስለነበር በሰዓቱ ቢኒ በዛን ሰዓት ላይ ገብቷል። አዎ ምንም ነገር ስለሌለ ነው በግልጽ ወደ እናንተም እሱን አስገብቶ የለቀቀው ቢኒ እንጂ ሌሎች ወሬዎች ትክክል እንዳልሆኑ ለማሳየት እና በችግር ሰዓት ይመጣል እንጂ ሌላ ነገር የለም። እሱ አሁን ላይ የራሱን ህይወት የጀመረ ሰው ነው። ሌላ ህይወት አለው ከኔ ጋር ከተለያየ በኋላ ልክ እኔ እንደጀመርኩት ማለት ነው። ስለዚህ ከሱ ጋር ምንም የሚያገናኘው ነገር የለም ልላችሁ ፈልጌ ነውና እንደውም ቪዲዮዎች ሲለቀቁ በሰዓቱ አንዳንድ ችግሮች እሱ ጋር እየተፈጠሩ ነበር። ያው ሴቶች ቀናተኞች ነን እና እሱ ሌላ ጓደኛ ይዟል እና ከኔ ጋር ያሉ ቪዲዮዎች ሲለቀቁ እሱም ህይወት ላይ ችግር እየፈጠረ ነበር እና ብዙዎቻችሁም ቪዲዮን አጥፉ ብዬ ቮይስን በውስጥ እየላኩላችሁ ነበረ። ግን ቪያ ቪዲዮ ሊጠፋ አልቻለም። እሱ ምን ላይ እንደሆነ ከዛ በኋላ እየተጣላ ነበርና ምን ላይ እንደሆነ ከዛ በኋላ እኔ ማረጋገጥ አልቻልኩም። ምክንያቱም ይሄንን ቪዲዮ ለእናንተ ከሰራው በኋላ ይሄንን ስለ እሱ ጉዳይ አሁን ያወራሁላችሁን በሙሉ አጠር አድርጌ ነው ያወራሁት። ግን ይሄንን ቪዲዮ ሰርቼላችሁ ነበር ለእናንተ ለማድረስ ግን ይሄንን ነገር ወደ እናንተ ሳላደርስ የሆነ ችግር አጋጠመኝ። ችግሩ ምንድነው? በመሃል ለ10 ቀን ያህል እስር ቤት ነበርኩኝ። ታስሬ ነበርና የታሰርኩበትም ጉዳይ ምንድነው? ይሄን ቪዲዮ ልለቅ ስል ነው የዛን ቀን ነው የታሰርኩትና የታሰርኩበትም ምክንያት ምንድነው እንግዲህ ዲቴል ሀሳቡን ይሄ ብዬ ዘርዝሬ መናገር አልችልም። ማለት መናገር ስለማልፈልግ እችላለሁ ግን አሁን ዘርዝሬ ምናምን አንዱን ተወቃሽ አድርጌ ምናምን ማብራራት አልፈልግም። ሁሉም የስራውን ነው የሚያገኘውና
እኔ አሁን እዚች ጋር እንደዚህ ተደርጌ አልልም። ዋና ሀሳቡን ብቻ የተከሰስኩበትንና ለምን እንደታሰርኩኝ ማን እንዳሳሰረኝ ብቻ ነው ማውራት የምፈልገው። ከዛ በተረፈ ግን ዲቴል ሀሳቡን ገብቼ አልዘረዝርም ማለት ነው። ተከስሼ የነበረው እንግዲህ እቃ ጠፍቷል በሚል ነበረ እና እቃ ጠፍቷልና ማስፈራሪያ እያስፈራራችኝ ነው በሚል ነገር ነበር የተከሰስኩት። ነገር ግን ምንም ያደረኩት ነገር አልነበረም በሰዓቱ እና እቃ ጠፍቷል ተባልኩኝ። እኔ የራሴን ነገር ለመጠየቅ ነበር የሄድኩት። ነገር ግን በሄድኩበት አጋጣሚ እቃ ጠፍቷል በሚል ተከሰሼ ነበር። የከሰሰኝም እንግዲህ ሱራፌል ነው እና ይህንን ነገር ማወቅ ስላለባችሁ ነው ማሳወቀው። የማንንም ስም ለማንሳት ለማጥፋት አይደለም። ነገር ግን አሁን እኔ ጋር ያለው ነገር እቆምና ማለት እስካሁን ድረስ ማናችሁም እያመናችሁ አይመስለኝም መለያየታችንን እና ያው እኔም አላመንኩም ነበረ። ይሄ ነገር እስከሚፈጠርበት ጊዜ ድረስ አላመንኩኝም ነበረ። አልወቅስም ማንንም። ነገር ግን አሁን የተፈጠረው ነገር በጣም ከባድ ነገር ነው። እስር ቤት በጣም ከባድ ነገር ነው። 10 ቀን እስር ቤት ማለት ያውም ለሴት ልጅ በጣም ከባድ ነገር ነው። ለማንም አልመክርም እና ወንድ ልጅ መቋቋም ሊችል ይችላል። ሴት ልጅ ግን ታውቃላችሁና እዚህ ጋር ውጪ ላይ የሚስተጓጎልባችሁ ነገር አለ ምናምን። በጣም ከባድ ነበረ። ፈጣሪ ይመስገን ሁሉንም አልፍ ያለው። እንግዲህ በገብርኤል ቀን ነበረ ፍርድ ቤት የቆምኩት። ገብርኤል ነጻ አውጥቶኛልና ያው እስከሚጣራ ድረስ ተብዬ ፍርድ ቤት ከቆምኩ በኋላ እስከሚጣራ ተብዬ ለ5 ቀን ያህል ከገባሁኝ በኋላ እስከሚጣራ ተብሎ ለ5 ቀን ያህል እንደገና ቆየው። ነገር ግን ተጣርቶ ምንም አይነት ነገር ስለሌለ ለዚህ ነገር ተጠያቂ እኔም ስለማልሆን በነጻ ተለቅቄ ያለሁኝ ማለት ነው። ፈጣሪ ይመስገን። ሁሉንም ነገር ማየት ጥሩ ነው። አይቻለሁኝ። ትምህርት ነው፣ መማሪያ ነው ለእኔና እንግዲህ ምንም ነገር አላደረኩም። ምንም የፈጠርኩትም ችግር አልነበረም። የሚያስከስሰኝም ነገር አይደለም። ነገር ግን ያው ለምን እንደሆነ እስካሁን አልገባኝም። ለምን እንደዚህ እንደተደረገብኝ እስካሁን ድረስ አልገባኝም። መጠየቅ የነበረብኝ ነገሮች ነበሩ። እኔ ነበርኩኝ በህግ መጠየቅ የነበረብኝ ብዙ ነገሮች ነበሩ። እዚች ጋር እናንተ መጥቼ ያልተናገርኳቸው ማልናገራቸው ብዙ ነገሮች ነበሩኝ። ነገር ግን እኔ እነዛን ነገሮች ታግሼ ነበረ። ግን ያው አንዳንድ ጊዜ ያሳለፋችሁት ነገር ከምንም በላይ ነውና አብራችሁ በልታችሁ ጠጥታችሁ ከነ ምናምናችሁ ከነ ቤተሰባችሁ ጭምር የሚያከብረው ሰው ነው። ከዛ በኋላ እንግዲህ እንደዚህ አይነት ነገሮች ሲፈጠሩ ምን ያህል ከባድ ነገር እንደሆነ እንግዲህ ትረዱኛላችሁ ብዬ አስባለሁ። ብቻ ግን ያው ፈጣሪ ወደደውን አደረገ። እግዚአብሔር ይመስገን እኔ ወጥቻለሁኝ። በደንብ ተምሬበታለሁ። በደንብ አስተምሮኛል እና ይሄ ነገር መፈጠሩ ጥሩ ነው። በነገራችን ላይ ይሄ ነገር ሲፈጠር ብዙ ከጎኔ ማለት ብዙ መስዋዕትነት ይከፍሉልኛል ብዬ ማስባቸው ሰዎች ነበሩ። ነገር ግን በዚህ ወቅት ላይ አላገኘኋቸውም። ጥሩ ነገሩ ምንድነው? እንደዚህ አይነት ነገሮች በደስታችሁ ጊዜ በጣም ብዙ ሰው አጠገባችሁ ይሆናል፣ በጣም ብዙ አጃብ ይኖራችኋል። ነገር ግን በእንደዚህ አይነት ሰዓት ላይ ደግሞ ችግር ላይ በሆናችሁበት ሰዓት ነው የሰውን ማንነት አጠገባችሁ ያለው ሰው ምን አይነት ሰው እንደሆነ የምትለዩበት ጊዜ ነውና ይሄ ፈታኝ ጊዜ ብዙ ነገሮችን አስተማረኝ ያልኳችሁ። አጠገቤ ያለው ሰው ማን ጠላት፣ ማን ወዳጅ፣ ማን ጓደኛ፣ ማን ቤተሰብ እንደሆነ ያየሁበት ጊዜ ነውና አጠገቤ ከምንም በላይ ቤተሰቦቼ ነበሩ፣ ዘመዶቼ፣ አክስቶቼ ሁሉም አጠገቤ ነበሩ፣ ከጎኔ ነበሩ። ዛሬ ከእናንተ ጋር እንገናኝ ነፃ እንድወጣና ከፖሊሶች ጋር በመሆን ምናምን ችግሩ እንዳልተፈጠረ የተባለው ነገር እንዳልሆነ ብቻ ሁሉም እየተረባረቡ ነፃ እንደሆነ አድርገውኛል። ከዛም በተጨማሪ እዛ ሆኜ እያገዙኝ ነበር፣ እየመጡ አይዞሽ እያሉኝ ነበረ። እስር ቤት ስትሆኑ ጠያቂ በራሱ ሰው ይናፍቃችኋል። እዛ ስትሆኑ መጥቶ የሚጠይቃችሁ ሰው ይናፍቃችኋል እና እንደዚህ አይነት ነገር እንዳይሰማኝ ያደረጉኝ እነሱ ናቸው እንጂ ከዛ ውጪ ግን መጥተው እንደ ጓደኛ አጠገብ ይሆናሉ ያልኳቸውን ሰዎች አላገኘውኝም።
ቦታ የምሰጣቸው ሰዎች ነበሩ እና ያልጠበቅኩት አንድ ሰው ብቻ 2 ሰው ከቤተሰቦቼ ውጪ ነበረ አጠገቤና በዚህ አጋጣሚ ማመስገን ስለምፈልግ ነው። በጣም አመሰግናለሁኝ ከልቤ ነው። ማለት በህይወቴ ትልቅ ቦታ ያላቸው ሰዎች ናቸው እነዚህ 2 ሰዎች እና ከዛም ውጪ ቤተሰቦቼ ናቸው ለዚህ ነገር ዛሬ ወጥቼ ከእናንተ ጋር እንዳወራ እንድገናኝ ያደረጉኝ። በእነሱ ብርታት በእነሱ ድካም ነው ጥንካሬ ሆነውኝ ነው እናንተ ጋር የደረስኩት። ከዛም ውጪ ደግሞ እናንተ ወደ ቤተሰቦቼ ባልነበርኩበት ሰዓት ላይ ስጠፋ አልረሳችሁኝም። የት ሄደች እያላችሁ እየጠየቃችሁ ነበረ። ጠፋች፣ የት ሄደች፣ አፍቃናለች እያላችሁ እየለቀቃችሁ ፎቶም ቪዲዮም አይቻለሁኝ ቲክቶክ ላይና ጠያቂ ያሳጣን ነው። ብቻ የነበርኩበት ሁኔታ ላሳሰባችሁ በሙሉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁንም ጉዳዩ አላለቀም። አንዳንድ ከሱ ጋር የሚያገናኙ ጉዳዮች አሉ። ይህንን የምልበት ምክንያት ሰሞኑን ምናልባት እነዛ ነገሮች ሊያልቁ ይችላሉ ብዬ አስባለሁ። ካላለቁ ግን መጥቼ ቀጣይ ደግሞ ያለውን ነገር አሳውቃችኋለሁ ሁሉንም ነገር። አሁን ግን ዲቴል ገብቼ ይሄ አልልም። ቀጣይ ግን ካልሆነ ማለት ያው እኔ የተበደልኩበት ነገር አለ፣ እኔ የተከለከልኩት ነገር አለ። እነዛ ነገሮች ካልሆኑ መጥቼ ለእናንተ ማሳውቃችሁ ይሆናል ማለት ነው። ምክንያቱም የእኛን ህይወት እስከዛሬ ድረስ በካሜራ እናንተ ጋር እየደረሰ ነው። እንደ ቤተሰቦቻችን ናችሁ። ስለዚህ መፍትሄም እየሰጣችሁን ችግር ላይ ስንሆን ደስታ ላይም ስንሆን እንኳን ደስ አላችሁ እያላችሁ ነው እስካሁን የቆያችሁት። ከዚህም በኋላ እንግዲህ ያለውን ነገር የማይስተካከል ነገር ከሆነ በደንብ ደግሞ መጥቼ ያለውን ነገር አብራርቼ ማስረዳችሁ ይሆናል እና እንግዲህ ጓደኛዬም ከዚህ በፊት ጓደኛዬም ነገር ግልጽ እንደሆነላችሁ አልጠራጠርም። እሱም ምን ላይ እንዳለ አላወቅኩኝም። ገና ትላንትና ነው የተፈታሁትና እሱም ያለበት ህይወት አላወቅኩኝም ምን ላይ እንደሆነ። የዛን ሰዓት ላይ ችግር ላይ ነበር፣ በእኔ ምክንያት ትንሽ የተበጣበጠ ነበር። ፍቃደኛ ከሆኑ እንግዲህ ያው ለእናንተም ግልጽ እንዲሆን ሁለቱንም ከነ ጓደኛው ጠርቼ ካሜራ እንትን የሚሉ ከሆነ እስኪ እንግዲህ ያለውን ነገር ለማሳወቅ እሞክራለሁ። ያሉበትን ችግር መጀመሪያ ደውዬ ቼክ አድርጌ እስቲ እንግዲህ መፍታት ምችል ከሆነ ይሄኔ ችግር በእኔ ምክንያት የተፈጠረ ችግር ስለሆነ የተጣሉትን በእኔ ምክንያት ስለሆነ እንግዲህ እስኪ ለመፍታት እሞክራለሁ። ገና አሁን መውጣቴ ነው። የእነሱን ነገር ቼክ አድርግና ለማስረዳትና ለማስታረቅ እሞክራለሁ። ታርቀውን ከሆነ እሰየው። ብቻ ግን ወደ ካሜራ ከመጡልኝ ያሳያችኋለሁ ያንን ነገር። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ለሁሉም ነገር ፈጣሪ ምላሹን ይሰጣል። እኔ ምላሽ አልሰጥም፣ ሁሉንም ነገር አላወራም። እና ውድ ቤተሰቦቼ እኔ እንግዲህ ከዚህ በኋላ ወደ እናንተ እመጣለሁ። መምጣቴን አላቆምም፣ እቀጥላለሁኝ። ወደፊት አብረን እንሄዳለን፣ እንጓዛለን። ብርታታችሁ፣ ድጋፋችሁ አይለየኝ። አመሰግናለሁ። መልካም ቆይታችሁ። ታነው ያንቺ ጥላ ለከፋው አንጀት ከለላ ባለሽበት ሳቅ ይደምቃል። ያንቺን ሐዘን ግን ማን ያውቃል? ልብሽን ጠልቆ ያወቀ ሲከፋሽ ተጨነቀ የኔው አንጀት ነው አውቃለሁ። እኔ ሻልሻለው እኔ ሻልሻለው ፈገግታ ነው ያንቺ ጥላ ለከፋው አንጀት ከለላ ባለሽበት ሳቅ ይደምቃል። ያንቺን ሐዘን ግን ማን ያውቃል? ልብሽን ጠልቆ